አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ልጅ ኢያሱ ወይዘሮ መነን አስፋውን ለሐረርጌው ገዢ የመረጡላቸውን የሕይወት ጓደኛ ለመዳር ሲያስቡ ከባለቤታቸው ከራስ ሉል ሰገድ ጋር በምንም መልኩ ፍቺ አልፈጸሙም ነበር። በዚህ ሁኔታ የሐረርጌው ገዢ የሕይወት ጓደኛን ተረክበው እንዲያመጡ ልዩ መልእክተኛና እንደራሴ የሆኑት ግራዝማች እምሩ ኃይለ ሥላሴ 4000 የሚደርስ ሰራዊት አስከትለው በግንቦት ወር 903 ዓ.ም አጋማሽ ላይ ከሐረር ወደ አዲስ አበባ ጉዞአቸውን ጀመሩ። ግራዝማች እምሩ በዚያን ጊዜ የባቡር መንገድ ስላልተጀመረ በእግርና በከብት እየተጓዙ አዲስ አበባ ለመድረስ የ2 ቀን መንገድ ሲቀራቸው በስልክ ከልጅ ኢያሱ አንድ ትዕዛዝ ደረሳቸው። ይኸውም እነዚህን በሺህ የሚቆጠሩ ተከታዮችን ሸንኮራ በተባለው ወረዳ ላይ አስፍረህ አንተ 30 ሰዎች ብቻ አስከትለህ ወደ እኔ እንድትመጣ የሚል ነበር። እምሩ ኃይለ ሥላሴ እንደ ታዘዙት ከደጃዝማች ተፈሪ ታማኝ ሰዎች ዋና ዋና የሚባሉትን እንደነ ልጅ በሻህ ውረድ የመሳሰሉትን ይዘው እየገሰገሱ በሁለተኛው ቀን ወደ ማታ አዲስ አበባ ገብተው አደሩ። በማግስቱ ጠዋት ከልጅ ኢያሱ ቤት ሄደው ከሐረርጌው ገዢ የተላኩትን ልዩ ልዩ የገጸ በረከት ዕቃዎች ካቀረቡ በኋላ ወይዘሮ መነንን ይዘው ጉዞአቸውን መቼ እንደሚጀምሩ ጠየቁ። ልጅ ኢያሱ ዝርዝር ጉዳዩ ሳይገቡ አሁን ወደ ማረፊያ ተመለስና እኔ እስከምጠራ ድረስ ተጠባበቅ ብለው አሰናበቷቸው። ግራዝማች እምሩ አዲስ አበባ በደረሱ ጊዜ የልጅ ኢያሱ የእህት ልጅ ወይዘሮ መነን ከሦስተኛው ባለቤታቸው ከራስ ሉል ሰገድ አጥናፍ ሰገድ ጋር የሚለያዩበት የፍቺ ጉዳይ እንኳንስ ሊፈጸም እንዲያውም አልተጀመረም። ለልጅ ኢያሱ ችግር ሆኖባቸው የሰነበተውም ፍቺውን ከመነጋገር በፊት በመጀመሪያ ወይዘሮ መነን ምክንያቱ ሳይገለጽ ከባለቤታቸው ከራስ ሉል ሰገድ ቤት ወጥተው ወደ አያታቸው ወደ ራስ ሚካኤል ግቢ እንዲዛወሩ ለማድረግ የሚቻልበትን ዘዴ ማግኘት ነበር። ይህንንም የወይዘሮ መነን አሽከሮቻቸውም ሆነ ደንገጥሮቻቸው ምስጢሩን እንዲያውቁ አልተፈለገም። ከአንድ ወር በፊት ልጅ ኢያሱ ደጃዝማች ተፈሪን በስልክ ጠርተው የእህቴን ልጅ እንድታገባ ብለው ሲያስታውቋቸው አባታቸው ራስ ሚካኤልና እህታቸው ወይዘሮ ስሂን የተስማሙበት ጉዳይ ቢሆንም ፍቺው እንዴት እንደሚፈጸም የተጠና ነገር ባለመኖሩ ከባድ ችግር ላይ ወደቀ። ነገሩ ውስብስብ ሆነ። በፈረስ ስማቸው አባ በላይ ተብለው የሚጠሩት ራስ ሉል ሰገድ መነንን እንዲፈቱ ጥያቄ ቀረበላቸው። ነገሩን የሚጠብቁት ቢሆንም ሁሉን በትዕግሥት አሳልፈው ተዉት። ወደ ሐረር ጉዞውም ተጀመረ። ወደ 4000 የሚጠጋው ጭፍራ እየጨፈረ ወደ ሐረር ተመመ። ሐምሌ 23 ቀን 903 ዓመተ ምህረት ደጃች ተፈሪ መኮንን እቴጌ መነን አስፋውን በታላቅ የቤተ ክርስቲያን ሥነ ሥርዓት አገቡ። ደጃች ተፈሪ ጋብቻውን ሲመሰርቱ ዕድሜያቸው 20 ዓመት ነበረ። አስገራሚውና ጦር አማዛዡ ትዳርም እቴጌ መነን አስፋው በዚህ በቃሽ በለኝ እንዳሉት ተፈሪ መኮንን አግብተው እስከ ሕይወታቸው ፍጻሜ ሊዘልቁ በቅተዋል። የወይዘሮ መነን 4ኛ ባል የሆኑት ተፈሪ መኮንን ሚስታቸውን ካገቡ በኋላ በራስ ሉል ሰገድ አማካይነት ግድያ ይፈጸምብኛል በሚል ልዩ ጥበቃ ያደርጉ ነበር። ከዚህም በተጨማሪ ራስ ሉል ሰገድ ምን እያሰቡ እንደሆነ ሰላይ የላኩ መረጃዎችን ያስጠይቁ ነበር። ተፈሪ መኮንን ወደ መረጋጋቱ የመጡት ራስ ሉል ሰገድ ሁሉ ነገራቸውን ለፈጣሪ ሰጥተው ዝም ብለዋል የሚለውን መልስ ሲያገኙ በነጻነት መንቀሳቀስ ጀመሩ። እቴጌ መነንም እስከ መጨረሻ የሕይወት ዘመናቸው ከተፈሪ መኮንን ጋር ዘለቁ። አዲስ 1879ም አስገራሚውን ታሪክ እንዲህ
አቀረበው። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879